ጣፋጭ ነገሮችን መቅመስ በምላሳችን ላይ የሚፈጥረው እርካታ ወደር የለውም። ድካም ሲሰማን፣ ስሜታችን ሲቀያየር ወይም ራሳችንን ማዝናናት ስንፈልግ መጀመሪያ የምናስበው ስኳር የበዛበት ነገር ሊሆን ይችላል። ነገር ግን ያንን ጣፋጭ ነገር በደስታ ስንመገብ ከጀርባው በሰውነታችን ውስጥ ምን እየተካሄደ እንዳለ ያውቃሉ? ብዙዎቻችን ስኳር ማብዛት ውፍረትን ወይም የደም ስኳርን እንደሚጨምር እናውቃለን። ከመጠን በላይ ስኳር ስንወስድ ሰውነታችን ያንን ስኳር ለማቅለጥ ሲል ብቻ ለአእምሮአችንና ለጤናችን ፍጹም አስፈላጊ የሆኑትን ውድ ንጥረ ነገሮች በከፍተኛ ሁኔታ ማውደምና ማባከን ይጀምራል። ሰላም ጤና ይስጥልኝ። እመቤት ነዳ እባላለሁ። የስነ ምግብ ባለሙያ ነኝ። ዛሬ በዚህ ቪዲዮ ስኳርን አብዝተን ስንመገብ ከሰውነታችንና ከአእምሮአችን የሚጠፉ 6 ወሳኝ ንጥረ ነገሮችን እንዲሁም በባህሪያችንና በጤናችን ላይ የሚያመጣውን ተጽዕኖ በዝርዝር እንመለከታለን። እስከ መጨረሻው አብራችሁኝ ቆዩ። የመጀመሪያውና ትልቁ ሰለባ ማግኒዥየም ነው። ማግኒዥየም በሰውነታችን ውስጥ ከ300 በላይ ለሚሆኑ ኬሚካላዊ ሂደቶች የሚያገለግል ድንቅ ማዕድን ነው። ሰውነታችን ከጭንቀት እንዲላቀቅ፣ ሰላማዊ እንቅልፍ እንድንተኛ እንዲሁም የኃይል ቁጥጥራችን የተስተካከለ እንዲሆን ያደርጋል። የሚገርመው ነገር እያንዳንዱን የስኳር ሞለኪውል ሰባብሮ ወደ ኃይል ለመቀየር ሰውነታችን ማግኒዥየምን በከፍተኛ መጠን መጠቀም አለበት። ስኳር ባበዛን ቁጥር ሰውነታችን ማግኒዥየምን እያሟጠጠ ይጨርሰዋል። ማግኒዥየም ሲያልቅ ምን የሚፈጠር ይመስላችኋል? ማግኒዥየም በሰውነታችን ውስጥ ሲያልቅ ምክንያቱ ያልታወቀ ጭንቀት፣ የእንቅልፍ ማጣት እንዲሁም በጣም የሚያስገርመው የበለጠ ጣፋጭ የመመገብ ፍላጎት ይጨምራል። ይህንን ለማስተካከል ተፈጥሮ የሰጠችን እንደ ሰላጣ ያሉ አረንጓዴ ቅጠላ ቅጠሎች፣ ለውዝ፣ ፍራፍሬዎች እና ሙሉ እህሎች ማግኒዥየምን በብዛት ይዘዋል። ነገር ግን እነዚህን እየበላን ስኳር የምናበዛ ከሆነ ጥቅሙን እናጣዋለን። ቀጥሎ የሚወድሙት የቫይታሚን ቢ ስብስቦች ናቸው። በተለይም ቢ2፣ ቢ3፣ ቢ6፣ ቢ9 እና ቢ12። እነዚህ ቫይታሚኖች ለነርቭ ስርዓታችን ጤናማነትና ለአእምሮአችን ደስታን የሚሰጡ ኬሚካሎችን ለማምረት የግድ ያስፈልጉናል። ልክ እንደ ማግኒዥየም ሁሉ ስኳር በሰውነታችን ውስጥ ተፈጭቶ ኃይል መሆን የሚችለው በእነዚህ ቢ ቫይታሚኖች አማካኝነት ብቻ ነው። ከመጠን በላይ ጣፋጭ ስንጠቀም እነዚህ ቫይታሚኖች ስለሚሟጠጡ ስለሚያልቁ የነርቭ ስራችን ይስተጓጎላል። በዚህም ምክንያት የስሜት መለዋወጥ፣ ያለ ምክንያት መበሳጨትና የድብርት ስሜት ይሰማናል። ይህንን ለመከላከል ስጋ፣ አሳ፣ ትኩስ አትክልቶችና ሙሉ እህሎችን መመገብ መልካም ወይንም ጠቃሚ ቢሆንም ዋናው መፍትሄ ግን እነዚህን ንጥረ ነገሮች የሚጨርሰውን የስኳር ፍጆታችንን መቀነስ ነው። ሶስተኛው ንጥረ ነገር ቫይታሚን ዲ ነው። ብዙዎቻችን ቫይታሚን ዲ ለአጥንት ጥንካሬ ብቻ የሚጠቅም ይመስለናል። ነገር ግን ይህ ቫይታሚን ለአእምሮአችን ጤና እጅግ በጣም ወሳኝ ነው። ቫይታሚን ዲ አእምሮአችን በጭንቀትና በድብርት እንዳይጠቃ ይከላከላል። በአንጎላችን ውስጥ የሚፈጠር መቆጣትን ወይንም ኢንፍላሜሽን ያስታግሳል። ነገር ግን ከፍተኛ ስኳር መውሰድ ሰውነታችን ቫይታሚን ዲን ማስረግ እና በስራ ላይ ማዋል እንዳይችል እንቅፋት ይፈጥርበታል። በቂ የፀሐይ ብርሃን እያገኘን ወይም ተጨማሪ ቫይታሚን ዲ እንክብል እየወሰድን እንኳ ስኳር የምናበዛ ከሆነ አእምሯችን ለጭንቀትና ለድብርት ተጋላጭ ይሆናል። አራተኛው ደግሞ ኦሜጋ 3 ፋቲ አሲድ ነው። አእምሯችን 60% ያህሉ በስብ የተገነባ ሲሆን የዚህ ስብ ዋነኛው መሰረት ኦሜጋ 3 ነው። ኦሜጋ 3 ለአእምሮ ህዋሳት ጥገና፣ ለአንጎል ንቁነትና በሰውነታችን ውስጥ እብጠትን ለመከላከል እጅግ አስፈላጊ ነው። ታዲያ ስኳር እዚህ ጋር በሰውነታችን ውስጥ ኢንሱሊን እንዲበራከት ያደርጋል። ይህ ደግሞ ኦሜጋ 3 በሰውነታችን ውስጥ የሚሰራውን ጸረ ብግነት ወይንም አንቲ ኢንፍላማቶሪ ሚና ያዳክመዋል። ኦሜጋ 3 በስኳር ምክንያት ስራውን በአግባቡ መስራት ሲያቅተው አእምሯችን በቀላሉ ይዝላል። ትኩረት የማድረግ አቅማችን ይቀንሳል። እንደ ሳልመን ያሉ አሳዎችንና ለውዝን
በመመገብ ኦሜጋ 3ን ማግኘት ብንችልም ስኳር አጠቃቀማችንን ሳንቀንስ ውጤታማ መሆን አንችልም። አምስተኛው ንጥረ ነገር ዚንክ ይባላል። ዚንክ በአእምሯችን ውስጥ እንደ ረዳት ኢንዛይም ወይንም ኮኢንዛይም ሆኖ ያገለግላል። በተለይም ፈጣን ውሳኔዎችን ለመወሰን፣ የምንናገረውን ቃል ወዲያውኑ ለማስታወስ እና ለአእምሮ ኬሚስትሪ መረጋጋት እጅግ ወሳኝ ማዕድን ነው። ሳይንሳዊ ጥናቶች እንደሚያሳዩት ከመጠን በላይ ስኳር ስንመገብ ሰውነታችን ዚንክን በሽንት መልክ ለማስወገድ ይገደዳል። ቃላቶች ሲጠፉብን፣ ሐሳባችንን መሰብሰብ ሲያቅተን ወይም ነገሮችን ቶሎ መወሰን ሲከብደን ምናልባት የዚንክ እጥረት ሊሆን ይችላል። ለዚህ ደግሞ ምክንያቱ የምንወስደው የስኳር መጠን ሊሆን እንደሚችል ማስታወስ ተገቢ ነው። ስኳር የሚያጠፋብን ትልቁ ሀብት ፕሮባዮቲክ ወይም በሆዳችን ውስጥ የሚገኙ ጠቃሚ ባክቴሪያዎች ናቸው። ሆዳችን ሁለተኛው አእምሯችን ተብሎ ይጠራል። ምክንያቱም ለአእምሯችን ደስታንና ሰላምን የሚሰጡ ኬሚካሎች አብዛኞቹ የሚመረቱት በእነዚህ ጠቃሚ ባክቴሪያዎች አማካኝነት በሆዳችን ውስጥ ነው። ነገር ግን ስኳር በብዛት ወደ ሆዳችን ሲገባ በሆዳችን ውስጥ ያሉትን ጎጂ ባክቴሪያዎችና ፈንገሶችን ይመግባቸዋል። ይህ በሚሆንበት ጊዜ ጠቃሚዎቹ ፕሮባዮቲክስ ይሞታሉ። ጠቃሚ ባክቴሪያዎች ሲጠፉ ወይንም ሲሞቱ የሆድ መንፋት፣ የምግብ አለመፈጨት ብቻ ሳይሆን በቀጥታ ለአእምሮ የሚላከው የደስታ መልእክት ይቋረጣል። ይህም ለድብርትና ለጭንቀት ይዳርገናል። እንደ እርጎ ያሉ ምግቦች ወይንም ፈርመንትድ ፉድስ የሚባሉትንና ፋይበር መመገብ እነዚህን ባክቴሪያዎች ያጠናክራል። ተመልካቾቻችን፣ ስኳር በምላሳችን ላይ ጥቂት ሰከንዶች የሚቆይ ጣፋጭ ጣዕም ቢኖረውም በሰውነታችን ውስጥ እነዚህን 6 ወሳኝ ንጥረ ነገሮች የሚያጠፋ ነው። ማግኒዥየም፣ ቫይታሚን ቢ፣ ቫይታሚን ዲ፣ ኦሜጋ 3፣ ዚንክ እና ፕሮባዮቲክስ ለአካላዊና አእምሮአዊ ጤናችን መሰረቶች ናቸው። ስለዚህ በሚቀጥለው ጊዜ ጣፋጭ ነገር ከመውሰዳችሁ በፊት ሰውነታችሁ ለዚህ የሚከፍለውን ውድ ዋጋ አስቡ። ጤናማ ምግቦችን በመምረጥ ስኳርን በመቀነስ ራሳችንንና አእምሮአችንን እንጠብቅ። የዛሬ መረጃችን ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶም እንዲደርስ ሼር ያድርጉት። በቀጣይ በሌላ ጠቃሚ የጤና ርዕስ እስከምንገናኝ ጤናማ ሆናችሁ ቆዩኝ።